አሜሪካ ከአፍጋኒስታን በምትወጣበት ጊዜ ያው እንደምናስታውሰው በጣም ብዙ ግርግር ተፈጥሮ ነበረ። በዛን ጊዜ አንድ ሰው ባደረሰው የቦምብ ጥቃትም 13 የአሜሪካ የሚሊተሪ ወታደሮችን ጨምሮ በግምቱ 170 የሚደርሱ ንጹሃን አፍጋኒስታን ተገድለው ነበረ። ከዚህ ጥቃት ጋር በተያያዘ ዋነኛ አቀናባሪ ነው ተብሎ የሚታሰበው ሰውዬ ረቡዕ ዕለት በአሜሪካ ፍርድ ቤት ለፍርድ እንደሚቀርብ ተሰምቷል። ስሙ መሐመድ ሻሪፍ አላህ የሚባል ሲሆን ኤፍቢአይ በእሱ ላይ ባደረገው ምርመራም በአፍጋኒስታን በሚገኙ የአሸባሪ ቡድኖች አባል መሆኑን የተናገረ ሲሆን በኦገስት 2021 ላይ ደግሞ በደረሰው የቦምብ ጥቃት ዋነኛ አቀናባሪ ነው ሲል ኤፍቢአይ ተናግሯል። የአሜሪካው ፕሬዚዳንት ዶናልድ ትራምፕ ማክሰኞ ዕለት ለኮንግረስ አባላቶች ባስተላለፉት መልእክትም በዓለም ላይ ካሉ የአሸባሪ ቡድኖች አባላት መካከል አንዱን መያዛችንን ለእናንተ ስነግራችሁ በደስታ ነው ሲል ተናግሯል። አሸባሪውም የአሜሪካን ቀጥተኛና ፈጣን የሆነን ፍርድን ለመቀበል ወደ አሜሪካ ፍርድ ቤት ያቀናል ሲል ተናግሯል። ስሙ እንዳይጠቀስ የፈለገ አንድ የቀድሞ የፓኪስታን የደህንነት አባል እንደተናገሩት ሻሪፍ አላህ ወይም ደግሞ ጃፋር ተብሎ የሚታወቀውን ሰውዬ ለመያዝ በጣም ብዙ ሙከራዎችን ስናደርግ ብንቆይም እነዛ ሙከራዎች ያልተሳኩ ነበሩ፣ ግን ደግሞ በመጨረሻ በአፍጋኒስታን ድንበሮች አካባቢ ይዘነዋል ሲል ደስታውን ተናግሯል። ሻሪፍ አላህ ወይም ደግሞ ጃፋር ተብሎ የሚታወቀው ሰውዬ በ2016 ነበረ በአፍጋኒስታን በሚገኙ የአሸባሪ ቡድኖች አባል ሆኖ የነበረው። ከዛ በኋላ በአፍጋኒስታን በብዙ ጥቃቶች ላይ ተሳትፎ እንደነበረውም ተነግሯል። የአቤጌት የቦምብ ጥቃት ተብሎ የሚታወቀው አሜሪካኖች ከአፍጋኒስታን ለቀው በሚወጡበት ጊዜ በአፍጋኒስታን የሚኖሩ ሰዎች የአሜሪካ ወታደሮች በሚወጡበት በካቡል አየር ማረፊያ ተገኝተው በነበሩበት ጊዜ የደረሰ የቦምብ ጥቃት ነው። እዚህ ቪዲዮ ላይ እንደምታዩት በአፍጋኒስታን የሚኖሩ ሰዎች አንድ የአሜሪካ የወታደር አውሮፕላን ተከትለው ሲሮጡ ማየት ትችላላችሁ። በዚህ ጊዜ ነበረ የቦምብ ጥቃቱ ደርሶ የነበረው። በዚህም የቦምብ ጥቃት 13 የሚሆኑ የአሜሪካ ወታደሮች ሲገደሉ ከነሱ በተጨማሪ ደግሞ ከ170 የሚበልጡ ንጹሃን አፍጋኒስታን ተገድለው ነበረ። ኤፍቢአይ በእሱ ላይ እስካሁን ባደረገው ምርመራ ከሆነ ኮራሳሳን ወይም ደግሞ አይኤስአይኤስኬ ተብሎ በሚጠራው የአሸባሪ ቡድን አባል መሆኑን ያረጋገጠ ሲሆን ከዚህ በተጨማሪ ደግሞ በአቤልጌት የቦምብ ጥቃት ጊዜ ቦምቡ ላፈነዳው ሰውዬ መንገድ ሲመራ እንደነበረና ከዚህ በተጨማሪ ደግሞ ለሌሎች የአሸባሪ ቡድኖች መንገዱ ንጹህ ነው እያለ ሲናገር እንደነበረ ኤፍቢአይ ተናግሯል። ቦምቡን ያፈነዳው ሰውዬ ማንነት ቆየት ብሎ የታወቀ ሲሆን ስሙም አብዱል ራህማን ይባላል። በአፍጋኒስታን የአሸባሪዎች ቡድን አባል ወታደር የነበረ ሲሆን ታስሮም የነበረ ሲሆን ታሊባን ግን ሀገሪቱን በሚቆጣጠርበት ጊዜ ከስር መውጣት ችሏል። ኤፍቢአይ ባደረገው ተጨማሪ ምርመራም በ2024 በሞስኮ በተደረገው የአሸባሪዎች ጥቃት ለአሸባሪዎቹ መሳሪያ ሳቀርብ እንደነበረ ሻሪፍ አላህ ተናግሯል።